ምን እየሆንክ ነው? ተናገር አፍታ። ቆይ ብገጭሽ ነው? ይቅርታ መቀናቱ ነው። እሱን አላቅም። ግዴታ እንደሌላ አንቺ ማስለቀስ አለብኝ። አንቺ ያልሽው ነገር ሁሉም ነገር ትክክል። አሁን ብዬ ከመጮዬ በፊት ቤቱን ለቀውት። ከሷ ጋር ደግሞ እንደምታው በቁሜ ለምን ታፋጠኛለህ? ቆይ በሰላም ነው? ምንድነው የተፈጠረው? ምን ሰላም አለ? በዚህ ሰልፍ እኮ አስታወስኩና መጣ። በቃ አርፎ ቤቱ አይቀመጥም። ሰዓቱ እንደሆነ ቆሞ አይጠብቀኝ። አክስቴና ገጀራው በጣም እያስጨነቁኝ ነው። አንቺ ደግሞ ምንድነው 10 ጊዜ ትመጫለሽ የምትይኝ? ከዚህ ቤት ማውጣት አለብን እንጂ ሌላ መዛ ያወጡብናል። በቃ ነው ሰው ምን ልትሰራ መጣ? አንተ ኪንጎ እየቀለድክ ነው እንዴ? የምሬን ነው እቴ። አይኔ ዶክተሩን አላፈቀርኩት። ምን እንርዳ? የቸገረ ትመስላለህ። አቤት አቤት ጋሼ ወይኔ መበላት። ለሊ ወይ ቤኪ። ምን መረጥሽ? ቤኪ በአሁን ሰዓት ሰው ያስፈልገኛል። ከጎኔ መራቅ የለብን። ለሊ እባክሽ አንድ እድል ስጪ። በድጋሚ ልብሽን አልሰብረውም። አትፍሪ። ያስፈራል። ለሊ ፍቅር ምን ያስፈራል? አንቺም ለኔ እኔም ላንቺ መኖር እንጀምር። ለሊ እባክሽ ተማመኝብኝ። አምናለሁ እኮ ቤኪ። በዛ ሰዓት ፈጣሪ ለምን ወደ ህይወት ያመጣ ብዬ ሳስብ ብዙ መልሶችን አገኛለሁ። ቤኪ እኔ ባንተ ደስተኛ ነኝ። ላጣ አልፈልግም። እና ታዲያ ለምን ፈራሽ? ብቻሽን መኖር ለምን መረጥሽ? አንተን እንዳልጎዳ እፈራለሁ። ለሊ አንቺ እኔ መቼም አትጎጂኝም። ደግሞ ልብሽን ካንቺ በላይ ነው ያውቀዋለሁ። ለዛም ነው የመረጥኩሽ። ግን ደግሞ አንቺ ወደሽና ፈቅደሽ ነፃ ሆነሽ ልብሽን ለኔ ታስረክቢያለሽ። ደግሞ አይኖችሽ ያስታውቃሉ። አይኖቼ ምን? ቆይ ለምን ትደብቂዋለሽ? ግዴታ እንደሌላ አንቺ ማስለቀስ አለብኝ? ደግሞ አውቃለሁ በደንብ ትወጂኛለሽ። ማን ያለው? አይንሽ ነው። ተው እንደሱ አትይኝ። ማን ነው? ለነገሩ አደይሽ ነው። ገጀራው እዚህ ምን ትሰራለህ? ከልዕልት ጋር ላወራ ነው የመጣሁት። ከሷ ጋር ደግሞ ምን እንደምታወራ? በቁሜ ለምን ታፋጠኛለህ? አረፍ ብዬ እነግርሃለሁ። ይኸውልህ ገጀራው። ቤኪ ቆይ ተረጋጋ፣ ቁጭ በል። እሺ ቀጥል። ምን ልትሰራ መጣ? መጣል ልቀቂኝ። ምን እስካሁን ደቅ ብለህ እኔ ስመጣ ነው እንደምትሄድ? አንተ ራሱ ቀደም ምንድን ነው ያደረኩ? ደግሞ እኔ ምን አደረኩ? ቆይ ከዶክተር ጋር ምን ጀመራችሁ? ምን ጀመርኩ? በቃ ተወኝ በቃ። አተ ኪንጎ ምን እሺ ነው? ምን ብለሽ ነው አንቺ? እኔ ምን እለዋለሁ ነው ወይስ እኔን የምታወራበት ሰበብ እየፈለክ ነው? አንቺ ራሱ ቆሜ ስላወራሁሽ ደስ ሊልሽ ስለት ልታስገቢ ነው እሺ የሚገባሽ? ይኸውልህ በመሀላችን ቅምጥልና ይሄ ደነዝ ጓደኛ አለ ብዬ ነው እንጂ እንደማላይክ ታውቃለህ። በይ ሌላ ወሬ አታውሪ። ቆይ ኪንጎ ምን ሆኖ ነው? እሱን ትተህ በመኪና ምናምን ደግሞ ምን እሺ ነው? መቀናቱ ነው። እሱን አላቅም፣ ግን እኔም በሆን በሱ ቦታ አልሰማም ነበር። አንቺ ነሽ ልጁን እዚህ ያቀሳሰርሽ ያላሰበውን ነገር እንዲያስብ ያደርግሽ። ኤል ጓደኝነቱ እኮ ለአንተ እንጂ ለኔ አይደለም። ጦሽ ነገር ነው እንዴ አንተ? ቆይ እንዴ ሻኪራ ዳይመንድ በኋላ ወራካላውን ቸኩኛለሁ እንዴ ነይ እንጂ። ቆይ ምንድነው እንዴ? ምን ሆነሽ ነው? እዩ ነው የተኳል እንዴ? እዩኤል ደግሞ ማን ነው? ዶክተር። ኧረ አሁን አብረን ነበርን። ምን ነው ችግር አለ እንዴ? በቃ በኋላ ወራካለው ስመለስ። አንቺ ሰው ሁላ መቀለ እንዴ ዛሬ? እኔ የምልሽ ሰው ሁሉ ስለታመማውን ዶክተር መሆን እንደ ዶክተር ግን የሚያዋጣ ስራ አለ? እኔ ምን አቅልላለሁ? ማን አንቺን ጠየቀሽ? በልበል በእናትህ ሌላ ትርፍ ወሬ አታውራ። ቀርበይ ብጋጅ ይሻልሻል። አጉል እምቡር ፍንድት ስትይ እኮ ነው። ይኸውልሽ ሰማይ እየወጣ እኮ መሰበሩ አይቀርም። ረጋ ሰከን በይ። ምን ቀዝቀዝ በይ እንጂ አንተ። ይኸውልሽ አንተ ሳልሆን እኔ ዳይመንድ ነኝ። ማንም ምን ጉዳይ አይደለም። እሺ ብላ ደግሞ ከጎኔ ትጎለታለህ እንዴ? ጥፋ እባክህ። እኔን ጥፋ? አዎ ጥፋ። ምን ልታመጣ ነው? አንቺማ ይኸውልሽ ውስጥሽ ግብዲያ ጎረምሳ ውጠሻል እንጂ ብቻሽን አይደለሽ። በጤናሽማ አይደለሽ። ኡፍ አቡ በእናትህ አትጋተተኝ። እኔ የሌለ ነው ለራሴ ሙዴ የጠፋው። አንቺም ሙድ አለሽ እንዴ? ኦ ሰውዬ ምን ሆንሽ? ምንድነው ችግር? አንቺ ራስሽ ችግርሽ ምንድነው? ከኔ ጋር ችግርሽ ምንድነው? ችግር ካለብሽም ተናገሪና ይለይልሽ። ምንድነው በባዶ ሜዳ እምቡር ያዙዝ ልቀቁኝ ማለት? ስምህ ማን ነበር ያልከኝ? አሁን ይሄን የመሰለ ወርቅ የሆነ ስም እንደው ጠፍቶሽ ነው? ዳይመንድ። አሁን ራስህ ትጠፋለህ ወይስ እኔ ላጥፋ? ለነገሩ እኔ ካንተ ጋር ምን አጋተተኝ? አልቀየስም እንዴ? ጎበዝ
አቅምን አውቆ መኖር ጥሩ ነው። ማነሽ ሰማሽ? አቅምን አውቆ መኖር ጥሩ ነው፣ ታላቅ ስጦታ ነው። ሰምተሻል? አልገባኝም። ይኸውልሽ ዳኒ ቤትሽን ሊሸጥ እየሞከረ ነው። ይሄ ተረገመ። በቃ አርፎ ቤቱ አይቀመጥማ። እንዴት ነው እዚህ የገባው? ባቡሬ እሱ ቀላል ነው። ባይሆን እኔና አንቺ እንስማማ። ለምንድን ነው የምንስማማው? ቤዛን አስፈቻት። እንደዛ መቼም አላደርግም። እሺ አንተ ምን እያልክ ነው? ያማል እንዴ? ሌላ አማራጭ አላችሁ? አዎ ይኖረናል። ግን አንተ ምን አስበህ ነው ከኛ ጎን ልቆም የመጣው? አክስቷ ቤቱ ከተሸጠ ሁሉ ነገር ታቆማለች። እኔም እሷ ጋር ያለኝን ገንዘብ አጣለሁ እንጂ ከዳኒ ጋር ተባብሬ ቤቱን ቢሸጥ የቤቱ ተካፋይ መሆኑ ነበር የሚጠቅመኝ። አረ በዚህ ልክ ተንኮል አታስብ ገጀራው። አሁን የምትስማሙ ከሆነ ቤዛን አስፈቷት። ከዳኒ ጋር ተስማማችሁ መስላችሁ ካርታውን እጃችሁ አስገቡ። ከዛ በኋላ ነው ለቤዛ መጨነቅ ያለባችሁ። እንዳታስቡ፣ መቼም እንደዛ ይሆን። አዎ አይሆንም። በድጋሚ ቢሆንም ቤቴ ድረስ እንዳትመጣ። በቃ እኔ አልደርስባችሁም፣ አትደርሱብኝ። ላክስቴም ቢሆን ንገራት። ምን አባታ ፍጥባታል። ሀሳብሽን የምትቀይሪ ከሆነ ደውይልኝ። ናውጣ። አንተ መቼም አትሻሻል። እኔ ምን አደረግኩ? እናንተን በደገፍኩ። የቤዛ ወንድም የት ነው ያለው? የት እንዳለ ካወቅኩ እዚህ ድረስ ምን አስመጣኝ? ስማ፣ ሌላ ጨዋታ ጀምራችሁ ከሆነ ግን በጣም ነው የምንጣለው ገጀራ። ሌላ የጀመረው ነገር የለም። ምን እንጀምራለን ደግሞ? ቤዛ ከታሰረች በኋላ ዳኒ እኔ ጋር መጥቶ አያውቅም። ታዲያ እንደዚህ እንዳሰበ አንተ በምን አወቅ? እንዴት አላውቅም? አክስቲ ደውላ ስትነግረኝ ጊዜ ደወልኩለትና እንዳግዘው ጠየቀኝ። ይኸውላችሁ ቤዛና ዳኒ ቀላል ሰው እንዳይመስላችሁ። ያንተ ምክር አያስፈልገንም። ግን ለሊን ለመጉዳት ከሆነ ግን አላሰብኩም። እርግጠኛ ነህ? አዎ በተቃራኒ ነበር ያሰብኩት። ግን የናንተ ምርጫ ነው። እና እስቲ እንውጣ ገጀራው። ወዴት? እኔ እናንተ ብዙ የምናወራው ነገር አለ። ወይኔ ጉዴ! ቆይ እሺ የሁሉ ነገር የሚያበቃው መቼ ነው? አክስቴ ቆይ ለምን ይሄን ያህል ለምን? እንዴ ሩታ ምን ሆነሽ ነው እንዴ? ቆይ ብገጭሽ ነው። ይቅርታ። ቆይ ግን ደህና ነሽ? ስደውልልህ አታነሳም፣ ስመጣ ደግሞ የለህም። መተሽ ነበር እንዴ? ይቅርታ ትንሽ ስራ በዝቶብኝ እኮ ስልኬን አላየሁትም ነበር። እሺ ግን በሰላም ነው የፈለግሽኝ? አዎ። አይ ማለቴ ቆይ ልክ አይደለሽም። ምን ነው የፈራሽ ነገር አለ እንዴ? አይ እና ወዴት እየሄድሽ ነው? እዚሁ። የት? አንተ ጋር። ልታወሪ የምትፈልጊው ነገር አለ? አይ አዎ ተናርጄ ብካለሁ። ምን አደረኩ? ስደውልልህ አታነሳም፣ ስመጣ ደግሞ የለህም። ቆይ እኔ ጥፋት የቱ ጋር ነው? አላቅም፣ ግን ደግሞ ተናርጄ ብካለሁ። ቆይ እሺ ምን እያደረግሽ ነው? ሩታ ዛሬ ከዚህ መኪና ውስጥ አልወርድ። አቤት አቤት። አሁን አግባ። ቆይ ዛሬ ግን ደህና ነሽ? አዎ ደህና ነኝ። መተክ ማትነዳው ከሆነ እኔ እነዳዋለሁ። ቆይ ምን እየሆንሽ ነው? ቆይ እንጂ ሩታ ዛሬ ቆይ ምን ሆነሻል? የሆንሽ ነገር አለ? ከአንተ ጋር መቆየት ፈልጋለሁ። የት? አንተ ያለክበት የትም ይመቸኛል። እንደዛ ነው? አዎ ብዩ። በሩታ እንደዚህ ብሎ ነገር የለም። የሆንሽ ነገር ካለ ንገሪ። ከዛ ውጭ ግን ስራ አለብኝ፣ ሰዓት እየሄደብኝ ነው፣ መሄድ አለብኝ። ሂድ እሺ። በድጋሚ ግን አንተ ጋር አልመጣም ዶክተር ዩኤል። ምን ነው ሩታ? ለምን? እኔ ምን አጠፋሁኝ? አሁንም እኮ እየነገርኩህ እንደሄድ እየነገርከኝ ነው። ቆይ ሩታ ምን ሆነሻል? ለምን አትረጂኝ? ሆስፒታል በጣም ብዙ የሚጠብቁኝ ታካሚዎች አሉ፣ መሄድ አለብኝ። እሺ ሂድ እሺ። እኔ ነኝ ጥፋተኛ ድሮ። ምን ሆናለሽ? ቆይቶ ወደ ቤት ከመሄዳችን በፊት ግን ለሊጋ እንሂድ። በዛውም ባቡሬን አግኝተህ ታወራዋለህ። ይሻላል? አይሻልም? እሺ እኔ ፍቅር፣ አንቺ ያልሽው ነገር ሁሉም ነገር ትክክል ነው። ሀይሎጋ እነዚህ እነማን ናቸው? የዳይመንድ ፍሬት ጀለሶች ናቸው። ዱቅ በል ከፍ በል እንላለን። ሮሚዮ እንኳን ደስ ያለሽ አባት። ተሳካልሽ በስተመጨረሻ። በጣም ደስ ብሎኛል። እንኳን ደስ አላችሁ። እናመሰግናለን ዳይመንድ። እና ታዲያ ምን ጎደለ? ምን እንምላ? እማዬ እኮ ልትመጣ ነው። የምርሽን ነው አይደል? አዎ ብርሃን ለመምጣት እንደወሰነች ነገረች። ዋው በጣም ደስ ይላል። መቼስ በደስታሽ ቀን ያለ መኖሯ ምን ያህል እንደሚከብድሽ ገምት ነበር። ትንሽ ጨንቆኝ ነበር። አሁን ግን ተመስገን ሁሉም ሰላም እየሆነ ነው። እና አቤ እንዴት ሆኑ? ቤታቸው ሄድ ታውቃለህ? አቤ ባኪ ሰሞኑን ጠፍቷል። እኔ የማየው ብሩን ያስገባልኛል ብዬ በጉጉት እየጠበቁት ነው።
ላሻ ቀበሩ አለኝ መሰለኝ ሸመጠጤ መሰለኝ ጠፍቷል። እንደዛ ሳያደርግም ታውቃለህ። ዳግሞ ችግር ውስጥ ነው እንዳይሆን ካልሆነ እኔ ወደ ቤት ሂጅ ልጠይቀው እንዴ? የት ቤት? ይሄ ቅርታ ዴ አቤኮ ወደ ቤት ሂጅ ሄለን እንዳዋራት ቃል አስገብቶኝ ነበር። እሺ ብዬው ቀረው። ስለዚህ አሁን መሄድ አለብኝ። እናንተ ለሊጋ ጠብቁኝ እንዴ? እናንተ ስትይ እኛ ለምን? በቅርቡ ሙሽራ መሆኔ እኮ ነው። ምን ነው ረሳው እንዴ? እሱንማ አውቃለሁ። የኔም ይዞች ሰብሰብ ብለን መነጋገር አለብን። አረ ዴቫ የሌለ በከባዱ ነው ማለት ነው ያሰብኩ። አዎ ዳይመንድ እመጣለሁ። በቃ ዴቪ እዛው ጠብቀኝ። እሺ ዳይመንድ እጠብቅሃለሁ። የኔ ቆንጆ በቃ ቶሎ ተመለሽ እንዳትቆይሽ። እሺ አልቆይ። እምብጭ ሮቢዮ ይላል እና ዳይመንድ የመሬቱ ነገር እንዴት ሆነላችሁ? አረ ምን ይኸው ግማሹን እንኳን መች አስገባልን ብለሽ እንዴት እስካሁን? እኔ ምን አውቃለሁ። አሁን ሲሊል ለኔ መረረኝ። አበበ መጣ እንደው አንተ የት ጠፍተህ ነው? ወዴት እጠፋለሁ ብላችሁ ነው? ባንክ እኮ አንዳንድ ነገሮች ያስታክልኩኝ ነበር። ዳይመንዱ አሁን ገንዘቡ መውሰድ ትችላለህ። የምርህን ነው? ጨላው ገባ? አዎ። የስ ግባ፣ ውጣ፣ ቻው ድህነት፣ ቻው ጡኒ ይላል። አንተ እውነት አልመሰለኝም ነበርኩ። እኔ ብዙ አላጓኝም። ዳይመንዱ ትንሽ ብር ነው የደረሰን። ስንት ደረሰን? ታውቂላ ዳይመንዱ 6 እኮ ነው። 3 ነው የሚደርሰን። በጣም ደስ ይላል። ዳይመንድ ደግሞ አደራህን ገንዘብ አገኘው ብለህ እንዳታጠፋ፣ ቁም ነገር ላይ አውለው። እሺ ሙሉ ማን ሲሰጠው ይወዶ ዳይመንድ የሚያስፈልገን ነገር ነገረኝና እኔ ትራንስፈር አደርግልሃለሁ ገንዘቡ። አሃ ደግሞ እንደዚህ ያቀዳችሁ? ይሄ ጥሩ ሀሳብ ነው። ገንዘቡ ስራ ላይ ቶሎ መዋል አለበት። ነገ የሰው እጅ ማታይበትን ስራ መጀመር አለብህ። ቆይ እስከ መቼ ነው እንደዚህ የምትኖረው? አረ ለሁለት አረ በቃ እሺ አልኩ እኮ ተፋቱኝ እንዴ። እና ሄሉስ እንዴት ናት? እሷ ደህና ናት። ታዲያ አሁን ቢዛም ስለታሰረች ነገሮች ትንሽ ቀለል ብለዋል። ቢሆንም መጠንቀቁ አይከፋም። እሺ እቴ እጠነቀቃለሁ። በቃ እኔ ሊድ ደግሞ ዳይመንድ እንዳትቆይ ዴቪ እናደዳል። እሺ እሺ ሙሽሪት ታዛዥ ነኝ። ቻው በቃ ቻው ሻዴ። አንተ ሙሽሪት ነው ያልከው? ታዲያስ እንዴ አዴና ዴቭ እኮ ሊጋቡ ነው። በቅርቡ ሊያስጨፍሩን እኮ ነው። መቼ ይላል እንዴ? ቆይ ሰርግ በሰኞና በማክሰኞ ቀን አይታል? ሰርግ የሚደረገው ወይ ቅዳሜ ወይ እሑድ ነው እንዴ? እናንተን ከማስተማር ግን ዶክተር ማደደብ ይቀላል። አንተ እንኳን ከዛች ከተማረች ሀገር መጥተህ ኧረ ተው አቤተው እንዴ ተመኝሼ ነው እንዴ ተጋባብ እንዴ ነኪንጎ። አረ በጣም ደስ ይላል። በእናትህ እኔ ለነሱ በጣም ደስ ብሎኛል። የራስን ሰርግ አታፈጣጥንና የሰው ሰርግ እዚህ አጨብጭብ። ዲደም እንዴ እኔ ሳልፈልግ ቀርቼ ነው እንዴ? ያለብኝ ኃላፊነት እኮ ነው። ማን ነው? ሄሉ ይላል ዳኒ። የኔ ድንብላል እንዴት ነሽልኝ? ለመጣ እንዴት መጣ? ቆይ ለምንድን ነው ፊትሽ የተቀያየረው? ደግሞ ምን ብለውሽ ነው ስለኔ? ይኸውልህ ዳኒ ለሊላ ያረጋችሁትን ሁሉንም ነገር ሰምቻለሁ። አሁን ኡኡ ብዬ ከመጮሄ በፊት ቤቱን ለቀውጣ። እኔን ውጣ? አዎ ውጣ ዳኒ፣ ፈጠን አድርገው። እሺ ተረጋጊና እወጣለሁ። ቆይ እንዴት ለሊላ እንደዛ ታደርጋላችሁ? በጣም መጥፎ ሰዎች ናችሁ። ቆይ እነማን? እናንተ ናችኋ። በጣም ጨካኝ ናችሁ። እንደዚህ ታደርጋላችሁ ብዬ አስቤ አላቅም። እኔ ምንም አላጠፋውም። ሄሉ ውስጥ አንዳንድ መወስዳቸው እቃ ስላሉ ነው የመጣሁት። ቆይ ምንድን ነው የምትወስደው? እኛንም የሌባ ተባባሪ ልታደርግ ነው? በሉጣ ዳኒ። እሺ እወጣለሁ፣ ግን አንዴ ገብቼ ወረቀቶቹን ላውጣ። አይሆንም ዳኒ፣ እዚህ ቤት ያንተ የሆነ ነገር ምንም ነገር የለም። አሁን ውጣ። ቆይ ዝም ስልሽ አላበዛሽውም እንዴ? ይሄ እኮ የኔ እንጂ እናንተ ቤት አይደለም። ረሳሽው እንዴ? ብራችንን ከፍለን እዚህ እስከኖርን ድረስ የራሳችን ቤት ነው ዳኒ። እዚህ መመላለስ ካላቆምክ ድረስ እንጣላለን። አረ አንቺም ተነሳሽብኝ። ገና ምን አይተህ? ላንተ ስራ ዱላም ሲያንስ ነው። አሁን ሌላ ነገር ሳይመጣብህ በሉጣ። እሺ እወጣለሁ። ወዳንቺ ማለንኩ ወይም ከእናቴ ብሏል። እዳኑ እዳ አሹ ምን ነው ዝም አልክ? መቼ ዝም አልኩ? ከዚህ በላይ አሹ። ታዲያ እንደ ጅል ዝም ብዬ ልለፍልፍ? እኔ እንደዛ አላልኩም አሹ። ቆይ ለምንድን ነው እንደዚህ ጸባይ የሚቀያየረው? ሰላም የነበርክ ልጅ ድንገት ትነሳና እንደዚህ ትሆናለህ። ቆይ በሰላም ነው? ምንድን ነው የተፈጠረው? ምን ሰላም አለ? ውስጤ እየነደደ ጥርሴ አይስቅም። በቃ አበቃ። ምንድን ነው ያበቃው? አሹ ተናገርኩ እኮ ሮማኔ። የረሳሁትን ነገር አሁን መተሽ ምን ሆንክብኝ እያልሽ ያረሰብኩትን ነገር ልቤን አታሳስቢው። ምን እየሰራችሁ ነው? ምን ስሰራ አየሽ አንቺ ደግሞ? አይ ስራ ከያዛችሁ እኮ እንዳላስቸግራችሁ ብዬ ነው። ኧረ ዛሬ እንዴት እንዲህ ነው ነገሩ? አሹ
አብራኝ ትሄዳለህ? ወይት ክላስ ልገባ ነው። ታዲያ ግቢያ። እኔ ያሹ ምን አግብቶኝ እንድታደርሰኝ ነበር። አሃ ደግሞ ከዳኒ ጋር ተጋጫችሁ? እሱ አይደለም ያቺኛዋ ልጅ ከቅምጥል ጋር ትኖራለች። ጥሩ ነው ፍቅር። ምን አገባሽ አንቺ? በዛው ሰላም ብለሻ ተለፊ። ምን ያስጨንቅሽ አንቺ? እንዴት አልጨነቅም አሹ። ነግሬህ የለ እንዴ ልጅቷ እንዴት እንደሚያደርጋት። እንደዛ ከሆነማ እሰይ ደግ ዋጋሽን እናገኘሽው ፍቅር። ውፋሹ ደግሞ ወይ ካልሆነ ሮማን አብረሽኝ እንጂ እኔ ከምን ላድንሽ? አይመለከተኝም። እየለመንኳችሁ እኮ አይደለም፣ በስርዓት ላናግራችሁ እየሞከርኩ ነው። አሁን ከሁለት አንዳችሁ ተነጋግራችሁ አብራችሁ ነው። አሹ ሂድ በቃ ተከተላት። በኋላ ደግሞ ሌላ መዘዝ እንዳታመጣብኝ። ብላ ደግሞ ከሴት ጋር ልታጋጥመኝ ነው። በቃ ለእህትዬ ንገራችሁ። ወይ አንቺ ደግሞ ምንድነው 10 ጊዜ ትመጫለሽ የምትይኝ? በቃ አልመጣም። እሱን ታዩ ማን ሩታኔ ፍቅር የሚይዘኝ መቼም አላደርገውም። እሺ ለሱ ብዬ አይደለም የማልመጣው። መጀመሪያም ቢሆን የመጣው አባቴ ስለታመመ ነው እንጂ እዛ እንደማልኖር እኮ በደንብ ታውቂያለሽ ጓደኛዬ። ስለዚህ ደጋግመሽ ትመጫለሽ እያልሽ አትጠይቂ። ይልቁንስ ሳይረፍድብሽ ሌላ ጓደኛ ብትፈልጊ ነው የሚሻልሽ። ምንም አላለኝም። በጣም ተናድጄበታለሁ። ምን ላርግ? አይ ከይ እንደዛ አላደርግም። ደግሞ በኋላ ወደኛለሽ ብሎ ቢያስብስ? አይ እኔ መጃ ፈቀርኩት። ተይው በቃ እንደው ሸኪራ ወይ ሸኪራ አንተ ደግሞ ምን ነው ሻኪሬ? ፊትሽ ዳምኗል። ምን እሺ ነው? በቃ በኋላ ደውላለሁ ጓደኛዬ። አሁን ለአንድ ሳምንት ብትጠፊ ጓደኛ አገኘሽ? አረ ለኛም ጓደኛ ፈልጉልን። ለነገሩ በጤናሽ አይደለም የሸመጠጥሽ። አንተ ደግሞ ኪንጎን የጥለከው ነው ሌላ ጓደኛ የምትፈልገው? ምን እሺ ነው ግን ሰሞኑን በጣም ጠፍተሻል እንዴ? ቀደምም እየጠራው ሸመጠጥሽ። ምንድነው ጉዱ? ቆይ አሞሻል እንዴ ሻኪሬ? አይ አላመመኝ። እና ታዲያ ምን ሆነሽ ነው? ቆይ ምንም ነገር የለም? ምንም የለም። ታዲያ ለምንድን ነው የደበረሽ ሻኪሬ? ሰው ችላ ሲል ምንድነው የሚደረገው? ማን አባቱ ነው አንቺን ችላ የሚልሽ? ንገሪኝ። 9 ትናንሽ ነው ማረከው። ንገሪኝ። ዶክተር ስትይ እሱ ነው ችላ ያለኝ። አብሬ መሆን እፈልጋለሁ እያልኩት ስራ አለኝ ብሎ ትቶኝ ሄደ። አረ አዎ እሰይ ደግ አደረገ እንዴ። እሱ እኮ ይኸውልሽ ስንት ስራ አለበት እና አንቺ ሲሽከረከር ሲያውደለድል አይደለም እኮ የሚውለው እንዴ። እኔ መች ዞርኩኝ ደግሞ? አንተ ምን አናደደ? ምን አናደደኝ? እኔም አልተናደድኩ። አንቺ ገርመሽ ነው እንጂ አሁን አንድ ዶክተር ችላለሽ አላለሽ ላንቺ ምን ይፈይድልሻል? እሱ ቆይ ማን ስለሆነ ነው? ማን ነው እሱ? ማንም አይደለም። ደግሞ ልክ ነህ። ሁለተኛ እሱ ጋር ተመልሼ አልሄድም። አረ ሂጂለት፣ ሂጂ እንዳይከፋ። አረ አንዳንዴም እኮ እየሄድሽ ወይ ሻኪራ ጭራሽ ከዶክተር ጋር ለያዘሽ። አሁን በቃ እሱን እርሳው። ዳይመንድ ና እንሂድ። ወዴት? እኔ እንጃ። አይ እኔ አሁን ይኸውልሽ ደረጃችን ተለያይቷል። እኔ አሁን እህቴን የምደርሰው ነኝ። ቀላል ሰው አድርገሽኛል። እህቴን የምደርሰው ነኝ። ምን አሁን አንቺ እኮ በዚሁ ከቀጠለ እኮ እኔንም ችላ አልከኝ ልትይ ነው? ኡፍ ዳይመንድ ደብሮኛል እያልኩ አንተ ትቀልዳለህ። አንቺ ሻኪራ ጠርግ በይ። አይገርምሽ? ዶክተር ዙጲ ጂኒ ጃንካ ምናምን ትላለች። ስታስጠላ። ኧረ ጋድዬ ኧረ ተው ግን ኧረ ተው። አሁን ዶክተር ስንት ፈላጊ አለው። ከኔ ከምስኪኑ ገዳ ወስደ ለዶክተር አይከብድም? ይሄ ፍትሃዊ ክፍፍል ነው። እንዲህ ማድረግ ጥሩ ነው ካልክ ምን አደረጋለሁ? እዚች ቁጭ ብዬ አንዷ ግራ ጎኔ ስትመጣ ላይታች እንደዚህ እንደ ቴኒስ ዳኛ እንዲህ እያልኩ መጠበቅ ነው። ተቀምጠን እስቲ ላይታችሁን እያየን የኔዋ ግራ ጎኔ ትመጣ ይሆናል። ቆይ ወዴት ሄዱ ነው? ቤኪ ለልዬ እንዴት ነሽ? ዴቭ እንዴት ነህ? ባቡር የለም እንዴ? አሁን እኮ ወጣ። አደይስ? ሄለንን ማውራት አለብኝ ብላ ሄዳለች። አይ ጥሩ አድርጋለች፣ እንኳንም ሄደች። ለሊ አንቺስ ምን ሆነሽ ነው? ዴቭ አክስቴና ገጀራው በጣም እያስጨነቁኝ ነው። ቤዛን ካላስፈቷት የቤቴን ካርታ እንደማይሰጡኝ አስጠንቅቀውኛል። እንዴ እሷማ መፈታት የለባትም። ቆይ እንዴት እንደዚህ ይሆናል? እኔም እኮ ምለው እሱ ነው። እሷ ተከታ ከዛ ማትወጣ ከሆነ በድጋሚ እኔን ለመበቀል ማሰባው የማይቀር ነገር ነው። ስለዚህ ለሊ አንቺ ምንም መፍራት የለብሽም። እሺ እንዴ ቆይ እንዴት አልፈራ ዴቭ?
የቤቴ ካርታ ውሎቹ እንዳለ እኮ እነሱ እጅ ላይ ነው ያሉት። ቆይ ማን ነው የወሰደው? ገጀራው ነው የወሰደው? የቤዛ ወንድም ነው። እሱ የት ነው ያለው? እኔ የት እንዳለ ምንም አላውቅም ዴቭ። እሺ ለሊ ይገባኛል፣ ግን አንቺ ምንም እንዳትጨነቂ እሺ። ቢገኝም ነገሮች ከተበላሹ በኋላ ምንም መፍትሄ የለም። ነገሮች ሳይበላሹ እናገኘዋለን፣ አንቺ አትጨነቂ። ቆይ ባቡሬ ወዴት ሄዶ ነው? ማለት ዛሬ ላገኘው ፈልጌ ነበር። ገጀራው እዚህ ድረስ መጥቶ ነበር። ቤኪ እሱን ተከትሎት ወጥቶ ነው። እሺ ገባኝ። ዴቭ በጣም ይቅርታ። በሰርግ ሰዓት እኛን ማገዝ ሲገባን እኛ ግን ሌላ ችግር ነው የሆነብን። በጣም ይቅርታ። አታስቢ ይላል። ያው ታውቂ የለ አንቺ ደስተኛ ካልሆንሽ ሙሽራዬ መች ፈገግ ትላለች ብለሽ። እናንተ ደስተኛ ካልሆናችሁ እኮ እኛ ሙሉ ለሙሉ ደስተኛ መሆን አንችልም። እሺ ዴቭ አመሰግናለሁ። ምን እየሆንክ ነው? ተናገር አፍጥነው። የቤዛ ወንድም የት ነው ያለው? አላቅም ባቡሬ፣ አላቅም የት እንዳለ አላቅም። ልቀቀኛው። ታውቃለህ እንጂ በደንብ ታውቃለህ። ትናገራለህ አትናገር? ምንም ነገር አልናገርም። ልቀቀኝ። ለምን ነው የማትናገረው? ወደህ ነው የምትናገረው? ትናገራለህ። አዎ ልቀቀኝ። ቆይ ለምን ነው ከህይወታችን የማትወጣው? ምንድን ነው ፍላጎት? ለአንተ ወዳጅነት ብዬ እንጂ እዚህ የመጣሁት እኔ በዚህም አለበዛ መጠቀሚያ አይቀርም። እንደዛ ማድረግ አልችልም። ከዚህ በኋላ ካንተ ጋር ምንም አይነት ነገር የለኝም። እስከ ዛሬ ላረክልኝም ነገር ፈጣሪ ይክፈልህ። ስማ፣ በዚሁ ለቀን ውስጥ የሌለኝ ፋይሎች ካላመጣ እኔ ራሴ እገልሃለሁ። ምን አጥፍቼ ነው የምገለኝ? ያጠፋውንማ ታውቃለህ። አሁን ለማስተካከል እንደሞከር ሌላ ችግር የምፈጥርብኝ ከሆነ ግን ገጀራው፣ እኔ ላግዛችሁ እናንተም አግዙ። እኔ በተግባር አግዘኝ እስካላየው ድረስ መቼም አላምንም። ኧረ ተው በእናትህ፣ ለሴት ብለህ እንደዚህ አትናገር። ኧረ ተው ተው፣ አንተ ልጅ ተው። አሁን ላይ ለሊ የመኖሪ ምክንያት ናት። ከአንተ ጋር ብዙ ነገር ከተነጋገርን በኋላ ሀሳቤን በሙሉ ያስቀየረችኝ እሷ ናት። እንደዛ ከሆነ ገባኝ ባቡሬ። ስለዚህማ ለአንተ ብዬ ለሊን ተዋታለሁ። አሁን ሊድ ፋይሎቹን ታመጣለህ። ዳይን እስከማገኘው ጊዜ ስጠኝ እንጂ እስከዛ ነገሮችን በሚስጥር ያዛቸው። በዛ ላይ የልጅቷ አክስት ለእናንተ ፋይሉ እንደሰጠው ካወቀች አትለቀኝም። ለዛ ማወቅ የለባትም። እሺ ነገሩን አፍጥነው። ከዛ ጀርባ ሌላ ጫውታ አጫውታለሁ ብትል ግን በቃ ጊዜ ስጠኝ። አሁን ይጥፋ። ከዚህ በኋላ ከለሊ ፊት ስትቆም እንዳለ ልመጣ ስትል ደውልልኝ። ለሊ ድጋሚ እንድታይ አልፈልግም። እሺ ቀልደኛ ነህ እባክህ፣ ቀልደኛ። ሄኒ ፕሊስ በቃ ተወኝ። እኔ ስለሷ በዚህ ልክ ማውራት አልፈልግም። እንዴ እሷ እኮ ነው የሚያደርገችው ነገር የለም። እኔ እኮ ነኝ ጥፋተኛ። አዴ ምንም አላደረገችም። ቆይ እኔ ስለ አዴ መጥፎ ነገር ነግሬህ አውቃለሁ? አዴ ምንም ጥፋት የለባት። ተው እባክህ። አንተ ማዘ ብትሆን ጉድ ነበር የምታመጣብኝ። እንኳን ምዘውክ እኔ አንተ ጸባይ ያወቅኩ ማነው? እኔ ቆይ አንዴ መልሼ ልደውል። ይግቡ። አደይ እንዴት መጣሽ? በዚህ ሳልፍ እኮ አስታወስኩና መጣሁ። እኔማ እኮ ጓደኝነታችንን ረስተሻል ብዬ ነበር። እንዴት እረሳዋለሁ? በአንተ አይደል እንደ ሁሉም ነገር የተስተካከለው። ዴቭም አሁን በደንብ ይረዳኛል። አንተ እንዳወራው ደግሞ ነግሮኛል። ደስተኛ ስለሆንሽ በጣም ደስ ብሎኛል። ሌላ ምን አዲስ ነገር አለ? በጣም ብዙ ነገር አለ ዶክተር። ምን አደይ? እናቴ ወደዚህ ልትመጣ ነው። እናትሽ ፈቃደኛ ሆነች? አዎ ዶክተር፣ ፈቃደኛ ሆናለች። እንኳን ደስ አለሽ አደይ። እንደዚህ እንደሚሆን ገምቼ ነበር። አዎ ተመስገን ነው። ትልቅ ጭንቀት ነው የቀለለልኝ። መቼ ወሰናችሁ? የዴቭ እናትና እናቴ እንደመጡ እንጋባለን። አንዳንድ ነገሮችን ደግሞ ዴቭ እያስተካከለ ነው። ልትሞሸሪ ነው በቃ? አዎ ዶክተር፣ ስለ ቀና አስተሳሰብ፣ ስለ ምክርህ ቶሎ እንድንወስን ስላደረግከን ደግሞ በጣም አመሰግናለሁ። ይሄማ እኮ ለወደድሽው ሰው ምንም አይደለም። ለወደድሽ? ያው ይሄ ማለቴ አንቺ ላይ ያደረግሽለትን ነገር ስለምትወጂው ምን ነገር ብታደርጊለት ምንም አይደለም ብዬ ነው። እሱማ የምረዳሽ ነገር ማግዛችሁ ነገር ካለ በማንኛውም ጊዜ አለ። እሺ ዶክተር፣ በጣም አመሰግናለሁ። አሁን ልሂድ። ይሄድ ልንገርህ ብዬ እኮ ነው። ከዚህ ቀደም እኛም ተጨንቀን አንተ ነው ማስጨንቀን ነበር። ስለ እኔ አታስቢ አደይ። እናንተ ሰላም ከሆናችሁ እኔ ሰላም መሆን አይከብደኝም። ዶክተር፣ ድፍረት ካልሆነብኝ ስለ አንተ ማወቅ እችላለሁ? ስለ እኔ ምን? ደህና ነህ? ሁሌም እየመጣሁ ስለ ራሴ እያወራ እሄዳለሁ። ሚስጥረኞች ከሆነን እኮ ስለ አንተ ሚስጥር ማወቅ አለብኝ። የደበኩሽ ነገር እንዳለ ይሰማሻል እንዴ? ያው ብዙ ጊዜ ስናወራ እኮ ስለ ራሴ እንጂ ስለ አንተ አውርተን አናውቅም። ያው ማገዝ ነገር ካለ ብዬ ነው። መታገዥኝ ነገር እኮ ነግሬሻለሁ አደይ። አንቺ እሺ ብለሽ ቀረሽ እንጂ። እሱንማ ተነጋገርን አይደል? ከሰርጌ በኋላ ሁሉንም ነገር ላስተካክልና መጥቼ አግዛለሁ። የእውነት ካገባሽ በኋላ እዚህ ትመጫለሽ? ለምን አልመጣም? ያው ዴቭ ፈቃደኛ ላይሆን ይችላል ብዬ ነው። ዴቭ እኮ አሁን ላንተ ያለው አመለካከት ተቀይሯል። እንደ በፊት አይደለም። እንደዛ በመሆኑ በጣም ደስ ብሎኛል። መልካም ጋብቻ አደይ። ዶክተር፣
አትመጣም እንዴ? እርግጠኛ አይደለሁም። አይደል መምጣትም አለበት። ያው የኔ ስራ ታውቂው ያለ አይመችም። ደስተኛ ሆኛለሁ። መልካም ጋብቻ። አመሰግናለሁ። በቃ እኔ ልሂድ። ልሸኝሽ አይደል? አይ ችግር የለውም ዶክተር፣ ራሴ እሄዳለሁ። ያው እኔም ስራ ስለጨረስኩኝ ልወጣ እያሰብኩኝ ነበር። አብረን እንጣ ከሆነ እሺ። ምን ቸገረሽ እንዴ? እንዴት ነው የምትሄደው? ቀስ በል እንጂ። ኧረ እባክሽ ትንሽ አታፍሪም? የኔ እናት እኔ እንዳንቺ ከትምህርት ቤት ውዬ አይደለም የምኖረው። አዎ በላቤ ደሜን ጠብ አድርጌ ቀን ስራ ሰርቼ ነው የምኖረው። ሰዓቱ እንደሆነ ቆሞ አይጠብቀኝ። ቆይ አንቺ ምን ሆነሻል? ይኸውልሽ የምትራመጂ ከሆነ ተራመጂ። አዎ ዳኒ የት ነህ? አሹ ቆይ ምንድን ነው እንደ ሙሽራ የሚያንከረፍፍሽ? የምትራመጂ ከሆነ ተራመጂ ነው ወይስ የምትሄጂበት የቀጠርሽው ሰው አለ? ኧረ የለም። እንዳ ከሆነ ተራመጂ። ሄሉዬ። አቤ እንዴት ነሽ? ደህና ነሽ? ደህና ነኝ አቤ። ግን ዳኒ መጥቶ ነበር። ምን አባቱ ሊሰራ መጣ ደግሞ እሱ? አላውቅም። የሆነ ፋይል ልውሰድ ሲለኝ አይሆንም አልኩት። እሺ ያደረገሽ ነገር አለ? ኧረ ምንም አላደረገኝም አቤ። አደነገጠሽ እንዴ? ቆይ ምን አባቱ ቀርቶት መጣ ደግሞ እዚህ? አላውቅም አቤ። የሆነ ነገር ልውሰድ ነው ያለኝ። እሺ ምንድን ነው ማድረግ ያለብን? ከዚህ ቤት ማውጣት አለብን እንጂ ሌላ መዛ ያመጡብናል። በቃ እኔ ሰዎች። ቆይ አንተ ሄድክበት ተሳካለህ? አዎ ለዳይመንድም እኮ ላኩለት። የራሴን ማስታወቂያ እየመጣ ጥሩ አድርገሃል አቤ። አንተ ከመጣ በቃ እኔ ልሂድ። እንዴ ወዴት? ከሮማን ጋር እህት ያደጋ እኮ። እሺ እኔ ላደርስሽ። ቆይ አቤ እኔ ብቻዬን መሄድ አልችልም እንዴ? አይ አይሆንም፣ ልብ ያረጋጋም። እኔ ላደርስሽ። ወይ ማዘሯ ሰላም ነው? አለሁልህ ልጄ። እንዴት ነህ? ደህና ነህ? ደህና ነኝ ማዘሯ። ቅምጥል ወዴት ሄደች? ቅርብ ሰዓት እኮ ነው የወጣችው። አልተገናኛችሁም እንዴ? እኔማ ትኖራለች ብዬ ነበር የመጡት። አልነገረችህም እንዴ? መመለሱ አይቀርም፣ ትንሽ ጠብቃት። እሺ እጠብቃታለሁ። ይኸው መጡ። ወይ ጓደኛ ነው እንዴ? ማዘሯ ወይ እንዴት ነሽ? እንዴት ነህ? ሰላም ደህና ነህ? እንዴት ነሽ? ደህና ነህ? ተሻለሽ? እኮ ነኝ ተመስገን። ሰላም ነው? አሁን ደህና ነኝ። ምን ልትሰራ መጣ? አንተ ኪንጎ እኔን ጓደኛን ምን ልትሰራ መጣ? አይ ፊል ሶ ሳድ። ያው ከኛ ጋር ሞንታል ብዬ ነው። አንተ ብቻ ያቺ ኩኩ ያለችን ሰምተህ እንደው እንደዚህ እንደ ቫምፓየር የተቀያየርክብኝ። እሷ ምንም ያለችን ነገር የለም። ቆይ አንተ አንድ ያለኝ ወንድሜ ነው ጓደኛዬ ነው ብዬ ላማክር ስመጣ ጭራሽ ከዶክተር ጋር ትተኸኝ ትሄዳለህ? ለምንድን ነው ቆይ ከሱ ጋር የምትዞረው? በጣም ነው ያስደበርከኝ። ኧረ እባክህ እባክህ ሰውዬ ይህንን ደነዛ አይምሮን አሰራው እንዴ! አንተ እኮ ወንድሜ ነህ። ምናልባት ከዶክተሩ ጋር ቆሜ ቢሆን ኖሮ ልሂድ ወይ ብዬ አስፈቅዷለሁ። አንተ ግን ወንድሜ ነህ። ጥዬ መጣሁ። ምን ታመጣለህ? ከሰስ ምን ታመጣለህ? ነገሩን አቀያየረው። ምንም የተቀየረ ነገር የለም። እንዴ ምን እኔን እንደማያውቀኝ ሰው እንዴት እንደዚህ ታስባለህ እንዴ? ቆይ አንተ ሲጀመር እንዴት እኔን ለኩኩሻ ታማኛለህ? አንተ እኔን ለኩኩሻ ቁጭ አድርገህ ታማኛለህ? እኔ ለሷ ምንም ያልኳት ነገር የለም። ቆይ ምን አለች እሱ? ዝም በል በእናትህ። ምንም ሳትላት ነው ሸምጣጭ ጁፒዲ ምናምን እያለች ስትሳደብ ነበር። ተው ልጆች አትጣሉ። በመሀላችሁ ደግሞ ሰው አታስገቡ። ኩኩሻን ብትሆን በእናንተ መሀል ምንም አያገባትም። እራሳችሁ ተነጋግራችሁ ጉዳያችሁን ፍቱ። እስቲ ንገሪኝ ማዘሯ። ገና ለገና ስለ ስለ ጀመርኩ ከኔ ጋር መዋል አቆመ ብለው ከዶክተር ጋር ወስደኝ ይላል። አረ ኪንጎ፣ ኧረ በእናትህ ተው፣ ግድ የለም ጭንቅላትን አሰራው እንዴ። ለስሙ ተምረሃል ተብሎ ቆብ ደፍታል። እንደው እስቲ እንደው ማን ይሙት አንተ የተማርከው ቆብ የደፋኸው ነህ ወይስ እኔ ከህይወት ትምህርት ቤት ተለጥልጭ የወጣሁት ነን? እንደው የተማር እንደው ማዘሯ ማንኛችንም የተማር መስለው ባክን ጉራንቱ ምንም ጉራ አይደለም። በቃ ዶክተሩ ስራ ፈልግልሃለሁ ስላለኝ ነው ተከትዬ ሄድኩት እንጂ እኔ ካንተ ተለይቼ አንድ ስቴፕ ብራመድና እንቅፋት ቢመታኝ ማንም ይደርስልኝ ይመስላል? ኪንጎ፣ እኔ እኮ ካላንተ እኮ ምንም ነኝ። እና እንደዛ አትለኝ። መቼ አንተ ሰው ትሰማለህ? ጓደኝነታችሁ ደስ ሲል። አረ ማዘሯ አላምን ብሎ ነው እንጂ ጓደኝነታችንን ሽረን ወንድማማቾች ከሆንን ቆየን እኮ። በሉ እንደዚህማ ከሆነ ሰው የሚላችሁን አትስሙ። እንደው እስቲ ማዘሯ ምክሩል ደግሞ ይኸውልህ እንዳይሞቅ ዛሬ በጣም ነው ደስ ያለኝ። አንተ ግን
አንተ የሌለበት ደስታው ራሱ ምንም ደርዝ የለውም። አንተ የሌለበት እኮ ደስታው ራሱ አይጣፍጥም። ይህንን ማወቅ ራሱ ጥሩ መሻሻል ነው። ቆይ ግን ምን ተገኘ? ብሩ ገባልኝ ኪንጎ። የቱ? ያ የመሬቱ ብር አቤ ጋ የነበረው ነው። እኔ አላምንም። አላመንከኝም? ቀላል ማስረጃ አለ አይደል? አሁንስ በመጨረሻም ተሳካ። ይሄ ቀላል ገና ምን አይተ ይኸውልህ ሚሊዮነር ነው ማድረግ እኔ ወንድምህ። በጣም ደስ ይላል ዳይመንድ። ቆይ አንተ ምን ነበር ልነግረኝ ያሰብከው? እኔ ምን አሁን የሆነ ነገር ልነግርህ ስል ሳሰማኝ ጥለኝ ሄድክ ምናምን ስትል ነበር። በኋላ እናወራለን። ማዘሯ ልሂድ በቃ። ቅምጥልም ቆየች። ይሻላል ኪንጎ? አዎ ይሻላል ማዘሯ። በቃ ቻው። እሺ ማዘሯ። እሺ ቻው። ማዘሯ ወይ ምን ረሳ ልጅ? አንድ ነገር ነበረች። እቺን ዝም ብለሽ ያሻል። ምንድን ነው ልጅ? ቡና ልታጫለሽ። ወይ በሞትኩት። አረ ጠላቶት ድብን ይበል እንዴ። ማዘሯ አውቃለሁ ባቡሬን የመሰለ ጀግና ልጅ አሉት። ግን በቃ እኔ ያው እንድትመርቁኝ ብዬ ነው። ለሀሳብ ተባረክ ልጄ። ግን በወጣትነት የሚመጣ ገንዘብ መጥፊያም ይሆናል። ስለዚህ ተጠንቀቅ። ቁም ነገር ላይ አውለው። አይ ማዘሯዬ እንደው በነካችሽ እንደው ቅምጥልና ኪንጎንም እንደዚህ ቁጭ አድርገሽ ብትመክሪልኝ። ያው ችምብራዩ አይደለ ሰርግ ዙጲ ጂኒ ጃንካ ቁልቋል እያሉ ብሬን እኮ አድርጎ ሊጨርሷት እኮ ነው። ሁሉንም በመጠኑ ነው። እሱም ማለት ነው ማዘሯዬ። በቃ እኔ ልሂድ። ሰላም ነሽ? እሺ እግዚአብሔር ይባርክ። አሜን። አሹ እንኳን አዩ እንዴት እንደምታንከራተተኝ። ምን እያደረክ ነው? ምን ትሰራለህ እዚህ? ፍቅርን ትምህርት ቤት እያደረስኳት ነው እህቴ። ታዲያ ፍቅር የት አለች? ምን እቺ ፍቅር እየተንቀራፈፈች ከኋላ ምን ላድርግ? ፍቅር እንዴ ወይት ገባች? አሹ እየቀለድክ ነው እንዴ? የምሬን ነው እህቴ። አሁን እኮ መንገድ አብረን እያወጋን ነበር። አሁን እርሶ ከመምጣቱ በፊት አንተ ከፊት እሷ ከኋላ። ምንድነው አሹ? ቶሎ አልራመድ ስትለኝ ጊዜ ምን ላድርግ? አሁን እሺ ወዴት ሄደች ይባላል? አይ መጀመሪያውንስ መች ከልብህ ሆነና አንተ ፊት ከሄድክ እሷ ከኋላ ከሆነች ምኑን አደረስካት ይባላል? ምኑን ሸኛሃት ይባላል? እትዬ አውቃ ሆን ብላ ተደብቃ ጠፍታኝ ነው እንጂ አሁን እያወጋን ነበር እኮ። ይኸውልህ እሺ አሁን ፍቅርን የገባችበት ገብተህ ፈልገህ ይዘህልኝ ና። አቤት ፍቅር! ውይ ፍቅር! እንደው ማነው አንቺ ፍቅር ብሎ ስም ያወጣልሽ? ጥላቻ። አያሹ አንተ ባትኖር ግን በምን እዝናናለሁ? ሩታ ወይ ምን ሆነሽ ነው? ቅድምም እኮ ትዬ ደህና ዋሉ ሳትይኝ ወጣሽው። በጣም ተጨንቀው ነበር። አላውቅም ምን እንደሆንኩ። እንዴት አታውቂም ሩታዬ? የተፈጠረው ነገር አልገባኝም። ቆየት ነበርሽ? ሆስፒታል። እዛ ምን አለ? እኔ ምንሽ ሩታዬ፣ አሹ የሚለው ነገር እውነት ነው እንዴ? አሹ ምን አለ? አይ ከዶክተሩ ጋር ምናምን ሲል ነበር። መቼ ነው ያለው? ሁሌ ስትወጪ ዶክተሩ ጋር ከሄደሽ ምናምን ይላል። እውነቱን ነው እንዴ? አይ እኔ ዶክተሩን አላፈቀርኩትም። ሲጀመር የታውቀዋለሁ። እንዴት እንደዚህ ብለሽ ታስቢያለሽ? እርግጠኛ ነሽ ሩታ? አዎ ሮሚ፣ እሱን አላፈቀርኩትም። ደግሞ እኔ ፍቅረኛ አለኝ። ከየት የመጣ ፍቅረኛ? አለኝ አልኩሽ፣ አለኝ። በቃ ከዚህ በኋላ እሱን ልጅ ስም እንዳታነሽብኝ። እኔም እኮ ሩታዬ እሱ ላይ የሰማሁትን ነው እንጂ እርግጠኛ ሆኜ አላወራሁም። በድጋሚ ስሙ እንዳትጠሪብኝ ሮሚ። ሮማን። ወይ ሩታዬ፣ ምን ያስገለፍጥሻል? አረ ምን ለምን እንዴ? ናፍቀሽኝ ነዋ። እየቀለድክ ነው? ለምን እቀለዳለሁ? ቤዛ የለችም። ለእሷ ደግሞ ምንም ማድረግ አልቻልኩም እና በቃ ያለኝ አማራጭ አንቺ ጋር መምጣት ነው። እኔ ከወንጀለኛ ጋር መታየት አልፈልግም። እኔ ወንጀለኛ አይደለሁም። ያው ነው ዳኒ። ቤዛ ብቻ ምንም አላደረገችም። እማዬ ወይም ዲቭ ካንተ ጋር ካዩኝ ያልቅልኛል። ስለዚህ መሄድ አለብኝ። ቆይ ሰው ትንሽ እንኳን አትረጅም? የሌለ ደብሮኛል፣ ሁሉም ነገር አስጠልቶኛል እያልኩሽ እኮ ነው። ታዲያ እኔ ጋር ምን አለ? ምን አደርግልሃለሁ? ቤዛን እኮ ነው አይደለም የከሰስኳት። በጣም ግን ክፉ ነሽ። እንኳን ሄሎ። አቤት። ለምን ፈለክ? እሺ ምን አሉ? ተሳካ? የምርህን ነው?
እሺ መጣሁ። በቃ ጠብቂ። እሺ ወዴት ነው? ምንድን ነው? አንቺ ጋር ይቀመጥ። ስፈልግ ታቀብኛለሽ። አሁን ገጀራው ጋር እየሄድኩ ነው። ምን ሊያደርግ እንደሚችል አይታወቅም። ለዛ መጠንቀቁ አይከፋም። እኔን ታምነኛለህ? አንቺ ምንም ልታደርጊ አትችይም። ውስጥ ያለው ነገር ደግሞ የሚጠቅምሽ አይደለም። አንቺ ደግሞ አሳልፈሽ እንደማትሰጪኝ አውቃለሁ። በቃ እደውልልሻለሁ። እሺ አደይ ቆየችል። ባቡሬስ ወዴት ሄደ? ምን ነው ዛሬ ቆዩ? ባቡሬ እንዴት ናችሁ? ቆየ እኮ ቢኪ በሰላም። ገጀራውን እኮ እያስማማሁት ነበር። እና ተሳካለ? እንግዲህ እሺ ብሏል፣ ሀሳቡን ካልቀየረ። ዴቭ ግን ምን እንደምል አላውቅም። ሁሌ እየቀጠርኩ ምንም አልመቻለኝ። አታስብ ባቡሬ፣ ይገባኛል። ያው ዛሬ ግዴታ ወዴት መሄድ አትችልም። ዛሬ ተይዛል። ባትለኝም ዛሬ አንተ ጋር ነው ሀሳቤ። እና ምን አስተካከላችሁ? ምንም የተስተካከለ ነገር የለም ባቡሬ። እታለም እየተዘጋጀች ነው። ያው የአደይ እናትም ስለምትመጣ ለሷም መዘጋጀት ይኖርብኛል። ሰርግ እኮ በጣም ከባድ ነገር ነው። ለምን ተስማምታችሁ አብራችሁ መኖር አትጀምሩ? ወጪውና ላን ነው የሚያዞሩ። አቤት አቤት፣ ምን አልክ? ወይ ለካለች ጠበቃዋ ራስቸው እኮ ነው መኖርሽ። አደይን የመሰለች ጓደኛዬ ዝም ብዬ መሰጥ ነው እንደሚመስል። አይ ሴቶች በቃ ሰርግ፣ ልደት ምናምን አያልፋችሁማ። ግዴታ ነው ቢኪ። ይሄ ለአደይ ሲያንሳት ነው። ከዚህ በላይ ነው የሚገባት። እኔ ከአንቺ ጋር መከራከር ምንም እንደማይሆንልን ታውቂያለሽ አይደል? አዎ እኔ ቆንጆ። በቃ እኔ እናንተ እንሂድ። አደይስ? ያው ከእሷ ጋር ስትመጣ አብራችሁ እኛ እዛ እንጠብቃችኋለን። እስከዛ አንዳንድ ነገሮችን እንጨርሳለን። እሺ በቃ ዴቭ ቻውለች። እሺ ቻው። ደግሞ ታውቂያለሽ ትናፍቂኛለሽ። በቃ ዶክተር እዚህ ልወረድ። እሺ በቃ አይደል። ዴቭን ሰላም በይልኝ። እሺ ቻው ቻው። አደይ ምን እያደረግሽ ነው? ሆስፒታል ሄጄ ነበር እኮ። ከዶክተሩ ጋር ታዲያ ምን እየሰራሽ ነው? ዶክተርን የማወራው ነገር ነበር። ዴቪት ነው? ለሊጋ ነው። ምን ነው? ጥሩ አደይ፣ ግን ከዚህ ዶክተር ጋር ብዙ አታብዢ። ያልሆነ ባህሪ ያለበት። ምን አይነት ባህሪ? ስላላወቁት ነው እንጂ ጥሩ ሰው ነው። አይ አይመስለኝም፣ እንደዛ አይደለም። ልጅን ፍቅርን ያልሆነ ነገር ሲላት ነበረ። ይኸውልሽ አንቺም ተጠንቀቂ እሺ። ደግሞ ዴቭ ካያችሁ ጥሩ አይሆንም። መጀመሪያ እኔም ጥሩ ሰው መስሎኝ ነበረ፣ ግን እንደዛ አይደለም። ፍቅር ከነገረችኝ በኋላ ፍቅር ዝም ብላ የሆነ ልጅ ዶክተር ክፋት የለበትም ትይ። አይ እንግዲህ ስነግርሽ ስሚ፣ ፍቅር ውሸቷን ነው እንዳልል እኔ ራሴ በአይኔ አይቻቸዋለሁ። ምን እያደረጉ? ልጄን ያለ ፍላጎቷ መንገድ ላይ እያስቆማት። ለስሙ ዶክተር ነው፣ ግን አፍሬበታለሁ። እርሷ ይናደዱ ትይ። እውነታው ከዛ በተለየ መንገድ ነው የሚሆነው። ነው ብለሽ ነው? ለማንኛውም ብዙ አትቀራረቢው፣ በርቀት ይሻልሻል። እሺ ትይ። በቃ ስጨርሱ ቤት ነው። ወይ ፍቅር ደግሞ ምን ብለሽ አወጣሽ ይሆን? እንደው ምን ዳኑ ባካችሁ። አይ ፍቅር፣ አቤት ፍቅር፣ እንደው እርር አረገች። ጉድ እኮ ነው እናንተ። እንደ አይጥ እኮ ጉድጓድ አላት። አሁን የት ብዬ ልፈልጋት? ፍቅር፣ አይ ፍቅር፣ ፍቅር የለችም። እንግዲህ ምን ይደረጋል? እንዴ ከአይኔ ነው ወይስ እነዛ የሚመጡት ዳይመንድ እና ኪንጎ ናቸው? መጡ። ማን ወንድሜ፣ ምን እንርዳ? የቸገረ ትመስላል። አቤት አቤት። ቆይ እንዴት ነው ነገሩ? ማን ነው ሎተሪ ይወጣለት? ቆይ ማን ናችሁ? ኪንጎና ዳይመንድ? ቆይ እንዴት ነው ነገሩ? አይ ተመልከት የፈጣሪን ስራ። አየህ፣ የማይቀየር ነገር የለም። ዳይመንድ እንዴት እንደሆነ ተመልከተ።
ዝም ብሎ ይኸውልህ ማውራት እንደዚህ መቀደድ አይደለም። አንተ ቱሪናፋ አየሁ እኮ ዳይመንድ ጨርቅ እንጂ የተቀየረው አንተ ያው ይኸው አመድህ እኮ አለ ያው ደመቀ ነህ። ኧረ እንደው ችግር በደማቁ ይጻፍልህ። እኔን ደመቀ ትለኛል? ለነገሩ አንተ ችጋራም የችጋራም ምቀኛ የምቀኛ ሰፈር ልጅ አይደለ? ምቀኛ ቆይ እንደው ምን ብዘርፍ ነው እንደዚህ? እንደው ቆይ እንደ ስምህ ዳይመንዱ ዘረፍከው እንዴ? ኧረ አልዘረፍንም፣ ዳይመንድ ነው። ታዲያ ምን ተገኘ? ቆይ ምን አገኛችሁ? ና እስቲ ይኸውልህ ና ጠም በልብኝ እስቲ ና። እንደው ዳይመንድ እንደፈራሁት ሎተሪው ደርሶ እንዳው ምን ይሳናል? የኔ ፈጣሪ ዶሮ ብታልም ጥሬዋን አለች አያቴ። ታዲያ ምንድን ነው? አቤ ብሩን አስገባልኝ። መሬቱ ተሽጦ ከተሸጠ ቆየ አይደል እንዴ? እስኪ ጅምታ ካልዳኔ ሙት ግን ሙሉን አይደለም እና ትንሹ መሬት ብቻ ነው የተሸጠው። እሰይ ዳይመንድ እንደው እንኳን ሆነልህ እንዴ! ጋሽ አይደለም ይሄን እኮ ድንቡሎ እኮ አይወጣቸውም። ሞች ለካ የሀብት ማማ ላይ ወጥተሽ ነው እኔን ቁልቁል ወደ ታች እያየኛለሁ። ወሬ ዝም ብለህ ከኔ እኩል ታወራላችሁ። ማንነቴን ሳታውቅ ዝም ብለህ ከኔ ጋር ጫማ ትለካካል። አሁን በእናትህ ና እንሂድና ትንሽ እስቲ ላድስህ፣ እስቲ ሰው ላድርግ። ና እንሂድ። ምን ልታደርግልኝ ዳይመንድዬዋ? የምትፈልገውን አደርግልሃለሁ። ለነገሩ አንተ መች ይገባል? ደግነት ለራሱ ኢትዮጵያዊነት፣ መልካምነት ትንሽ ልመጻደቅ ብዬ ነው። እንደው እኮ ዳይመንድ ማለት እኮ የመጨረሻ እኮ ደግ ሰው፣ በእውነት ደግ። እንደው እኮ ዳይመንድ አይደለም እንደዚህ ብር ኖሮት እኮ በባዶ ኪሱ እንኳን እኮ ሆኖ እኮ ሰው እኮ በልቶ እኮ የሚጠግብ እኮ አይመስሉም እኮ። ሞች አረ ወደ ገደለው ግባ እንዴ! እንደው ዳይመንድ እኔ ምንም አልፈልግም። አዎ ምንም እንደው የአባት ንብረት የኔ ንብረት ቢሆንም ዳይመንድ ምንም አልፈልግም። እኔ ምንም በቃ እቺን ቲሸርትና እቺን ሱሪ ብቻ ቀይር። እንደው ሰፈር ውስጥ እኮ ተንቀሳቃሹ ባንዲራ መጣ እያሉኝ እኮ ያላግጡብኛል። አይደለም ይሄንን ቲሸርት ይሄን ችጋር የወረሰው ፊትን ወስጄ አስቀይር። ከፈለክ ህንድ ድረስ ወስጄ አስቀይር። የምርህን ነው? እሱን ይኸውልህ አሁን ቡቲክ ስሜት ማየት ይችላል። አሁን ና እንሂድ። እሰይ ና እኔ አሁን እኮ ታሪክን ነው የግብፅ ባንዲራ መጣ። ጋሼ ወይኔ መበላት